ፀሐይ የጀግናዋ እንግዲህ ለዓለም ደረሰችላት ማለት ነው። ሴትየቷ የት እንደምትሄድ አሰሪዋን እየተከታተለች ከስር ከስሯ እየሄደች እንግዲህ ዓለም ያለችበትን ቦታ አወቀች። ከዛም ለወንድዬ እናት ሄዳ ተናገረች። እማዬ እኔ ዓለም ያለችበትን ቦታ አውቄያለሁ፣ ነይ ፖሊስ አስከትለሽ አሁኑኑ መሄድ አለብን አለቻት። ከዛ በኋላ የምርሽን ነው የኔ ልጅ? አዎ እማዬ አይቻለሁ። ሴትየዋ አሰሪዬን ተከታትዬ ሄጄ ዓለምን ያገተችበትን ቦታ አይቻለሁ። አሁኑኑ ለፖሊስ ተናገሪና ይዘን መሄድ አለብን አለቻት። ከዛም ሴትየዋ ይህንን ነገር ሚስጥር ሳታረግ ሄዳ አንቺ የማትረቢ አወኩልሽ ሴራሽን፣ ዓለምን አንቺ አይደለሽ ያገትሻት? እማዬ ምን እያሉ ነው? አንቺ አሮጊት አብደሻል እንዴ? ካበድሽ ወደ ጸበል ይዘውሽ ሄዱ። እዚህ እየመጣሽ እኔ አይምሮኝ አታዙሪው። ስለ ዓለም የማውቀው ነገር የለም አልኩሽ። እኔ የዓለም ዘበኛ ነኝ እንዴ? ለምን ስርዓት አይኖሩትም? የባሌ እናት ብንከባበር ጥሩ አይመስሎትም? እያለች እንግዲህ እና አያቷ ላይ አማቷ ላይ አፏን መክፈት ጀመረች። ዝጊ አንቺ እገልሻለሁ ብለው እሳቸውን ፌሮ አንስተው እንግዲህ ጭንቅላቷን ለሁለት ሊከፍሉ ሲሉ መጣ ያሴታው ልጃቸው። ከዛም እንዴት ብትንቅኝ ነው? እንዴትስ ብትንቂ ነው ሚስቴን እንደዚህ የምትናገሪያት? እማዬ ለአንዲት ተራ ሰራተኛ ብለሽ እማዬ አትበለኝ። እንዳንተ አይነት ልጅ የለኝም በፍጹም። እንዳንተ አስጠቂ ልጅ የለኝም እኔ። እማዬ እንዳትለኝ ከዚህ በኋላ ነግሬሃለሁ አለችው። እማዬ ምን እየሆንሽ ነው? እማዬ አትበለኝ አልኩህ አይደል እንዴ? ያንተ ሚስት እናት እሷ ናት፣ እናት ሚስት ናት። ስለዚህ እኔን ተወኝ አለችው። ከዛ በኋላ በጣም ተናደደና ቆይ እማዬ ምን ለማድረግ እየሞከርሽ ነው? ቆይ ለምንድን ነው የማትረጅኝ? ምኑን ነው የምረዳ? እስኪ ንገረኝ፣ ምኑን ልረዳ? አንተ እኮ ማለት ሚስትህ በውሸት አይምሮህን ተቆጣጥረዋለች። ስለዚህ እሷን እንጂ እኔን በፍጹም ልታምነኝ አትችልም። እናማ ከእሷ ጋር ቀጥል፣ እኔም ደግሞ ልጄን ፈልጌ አገኛታለሁ። ግን ትሁት ማነች ዓለምን ይዣት ከመጣው አንዳቸውንም እዚህ ቤት ውስጥ ማግኘት አልፈልግም አለቻቸው። እንዴ እማዬ ከቤቴ ውስጥ ልታበሪኝ ነው እንዴ? አዎ። እና ልትቀመጥ ነው እንዴ ቤቴ ውስጥ? በጭራሽ ቤቴ ውስጥ ላያቸው አልፈልግም። አንተ እኮ ማለት እሷ በውሸት አይምሮን ስላዞረችው እኔን ውሸታም አድርገ እሷ ትክክል እንደሆነች ነው የምታስበው። እሷ ግን እያስመሰለች መሆኑን በፍጹም አታውቅም። ለነገሩ አሁን ተደርሶባቸዋል። አሁን ፖሊስ መጥቶ ጠፍንጎ ከዚህ ቤት ሲያወጣት ከዛ ምን እንደምትል እናያለን። ችማትረባ ጠላቴን ቤቴ ውስጥ አስቀምጬ ነው ለካ እዚህ አሳሬን ስበላ የኖርኩት እያለች እንግዲህ የወንድዬ እናት በጣም ተናዳ ተናገረች። ከዛ በኋላ ቆይ እማዬ ሚስቴ ምንድን ያደረገችሽ? ሚስቴ ያ ሁሉ እንኳን በድላሽ አንቺ እኮ ይቅርታ ልታደርጊላት እንኳ አልፈለግሽም። ለምን እማዬ? ቆይ ምንድን ያደረገችሽ? ይሄን ያክል ጭካኔስ ምንድን ነው? ለምን አላት። ከዛ በኋላ በፍጹም ለእሷ መቼም ይቅር የሚል ልብ የለኝም፣ መቼም አላደርገውም። እቺ መሰሪ ከዚህ በኋላ ግን ያው የሚከተልሽን የሚመጣበትሽን ነገር ትችይዋለሽ አለቻት። ከዛም ልጅቱ ፀሐይ እማዬ አሁን አትፍሪ፣ ሁሉም ነገር ተስተካክሏል፣ ዓለምን በእጃችን ትገባለች፣ እሷ ግን መቀመቅ ትወርዳለች አለቻት። አንቺ ገረድ ማትረቢ፣ አንቺ እኮ የእናቴ የልስት ፍቅፋቄ ከመጥረግ ውጪ ምን የምታውቂው ነገር አለ አለቻት። ዘርባይ ባክሽን፣ ራስሽን ከፍ አድርገሽ ሰዎችን ዝቅ አታድርጊ። ሰራተኛ ምን ማለት ነው? ሰራተኛ ምን እንደሆነ ብታውቂ እኮ እንደዚህ ባልተናገርሽ ነበረ። ሰራተኛ ማለት አንቺ አቆሸሽውን አንቺ አገማሹን የሚያጸዳልሽ ነው። ሰራተኛ ብለሽ ስድብ ከመሰለሽ ተሳስተሻል። ይልቁንስ ራስሽን እየሰደብሽ መሆኑን ተገንዘቢ አለቻት። አንቺ ጭራሽ የልብ ተሰማሽ አይደለ? ለነገሩ ምን ታረጊ፣ ሳትከፊ በነፃ ትበያለሽ፣ የቤት ኪራይ የለብሽ፣ በነፃ ከርስሽን ትሞያለሽ። ከዛ ከአመድ ላይ መተሽ እዚህ ጥሩ ቤት ገባሽ፣ ጥሩ ነገር አየሽ እና እንዴት የልብ አይሰማሽ አለቻት። ሲጀመር እድሜ ለጉልበቴ ፈጣሪዬን አመሰግነዋለሁ፣ ጉልበት ስለሰጠኝ፣ ጤና ስለሰጠኝ። ሲቀጥል ደግሞ አንቺስ ማነሽና ነው እኔን የምትንቂኝ?
አንቺ ምንድን ነሽ? አንቺም እኮ ሰው ነሽ፣ እኔም ሰው ነኝ፣ አንቺም ሰው ነሽ። ስለዚህ ልትንቅኝም ልንቅሽም አይገባም አለቻት። አንቺ ግን ማን ነው እንደዚህ የልብ ልብ የሰጠሽ? ተናገሪ አለቻት። ባልናገር ምን ልታመጪ ነው? ምን ታመጫለች? እስኪ ተናገሪ፣ የምታመጪውን ብቻ ነገሪ። ይኸውልሽ እስከ ዛሬም እኔ ያከበርኩሽና አንገቴን ደፍቼ ዝም ያልኩት ለመኖር ብዬ እንጂ ሰው ፈርቼ እንደማላቅ ጠንቅቄ አሳውቅሻለሁ አለቻት። ከዛ በኋላ እንዴ ለነገሩ ከዚች ካሮጊት ጋራ መግጠም ገጥመሽ አንቺ እንዴት ሰው ትፈሪያለሽ? እሷ እኮ አይኗን በጨው አጥባ ነው ከሰዎች ጋር የምትከራከረው። ስለዚህ ያው እንደዛው አህያ ግደር ከአህያ ጋር ውላ ከመጣች ፈስተምራ ገባች እንደሚባለው ተረት። ስለዚህ አንቺም ከሷ ተምረሽ ነው አለቻት ማለት ነው። ከአህያ ጋር የዋለች ጊደር ፈስተምራ ገባች የሚባለው ተረት ተረተችባት ማለት ነው። ከዛ በኋላ የፈለግሽውን ተረት መተረት ትችላለሽ፣ ግን እኔ ደግሞ በጭራሽ ልፈራሽም አልችልም። አለም ካለችበት አሁን ሄደሽ ታመጫታለሽ በእጅሽ አለቻት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ። እንግዲህ ፀሐይዬ ለአለም ደረሰችላት። አሰሪዋን ተከታትላ የት እንዳለች እና ምን እንደምትሰራ እየተከታተለች አየቻት። ከዛም ልጅቱ ቀስ ብላ ሴትዮዋ የገባችበትን ቦታ አየች። ከዛም አንደኛው አጋች ፀሐይን አያት። አንቺ ብር ምሰሪው እዚህ ብሎ እንትን ሲላት በእናት ዝም በል እስኪ እጅ ሴትዮ እየተከታተልኳት ነው። ምንሽ ነች ሲል አሰሪ ናት፣ ግን ደግሞ እሷ ጓደኛዬ ናት የታገተችው። ኦኬ እንዳታይሽ ሴትዮዋ አንቺ ጋር የትሽ እዚህ መታታግትሻለች። እንደዛ ከማድረግ ወደ ኋላ አትልም። በእርግጥም ግን እቺ ልጅ ምንም አይነት መጥፎ ነገር እንዳታደርሱባት። ልጅቷ እውነትን ይዛ የቆመች ነች። ምንም ነገር የተሳሳተ ነገር አልሰራችም። እባክን ወንድሜ ልለመነ ምንም አይነት ደብድባት እንኳን ብትል ምንም አይነት እንዳታደርጋት አለችው። በፍጹም እኔ እኮ ሰው ነኝ አስባለሁ። በፍጹም ምንም አይነት አላደርጋትም። አንቺ አሁን ከዚህ ጋር ሂጂ ሳታይ ሴትየዋ እሷማ ደብድባት፣ እህልም ምግብም እንዳስታት ደብድባትና ቪዲዮን ስለያዘችብኝ ያንን ቪዲዮ እቀበላታለሁ አለችኝ። እኔ ግን እንደዛ አላደርገውም፣ የሚያስብ ጭንቅላት ነው ያለኝ አላት ለፀሐይ። ፀሐይም ደስ አላትና ሂጂ አሁን ከዚህ ጋር ካየችሽ ደግሞ ሌላ ነገር ይፈጠራል ሴትዮዋ አላት። ከዛም ፀሐይ ወደ እነማዬ ቤት ሄዳ እማዬ እፈልጎታለሁ ኑ እስቲ አለቻቸው። የወንድዬን እናት የኔ ልጅ ምን ነው ስለ አለም የሰማሽው ነገር አለ እንዴ? አዎ እማዬ ሰምቻለሁ። እውነት? አዎ ሰምቻለሁ እማዬ። ሰማሁ ስልሽ አለምን እኮ ያገተችው የታገተችበትን ቦታ አውቄያለሁ። ምን? አዎ እማዬ የምሬን ነው። አለም የታገተችበትን ቦታ ተከታትዬ ሴትዮዋን ያስኳት። የቷን ሴትዮ? አሰሪዬን ነው እማዬ። እሷ የት እንደምትሄድ ቀስ በቀስ እየተከታተልኳት ከኋላ ኋላዋ ጉዷን አየዋት እኮ እማዬ። አለም የነበረችበትን ቦታ ስገባ አለምን እዛ ስራ አስቀምጣታለች። ምን? አዎ። እናም አጋቾቹ አይተውኝ ሴትዮዋ ካየችሽ ሌላ ችግር ስለሚፈጠር አሁን ሂጂና እባክን አለም ላይ ምንም አይነት ነገር ጉዳት እንዳታደርስ፣ ስለዚህ እባክን ብዬ ለመንኩት። በፍጹም አለም ላይ ምንም አይነት ጉዳት አናደርስም። አንቺ ግን ሴትዮዋ ካየችሽ ሌላ ችግር ስለሚፈጠር አሁን ቶሎ ብለሽ ሂጂ አለኝ አለች። ከዛም እሷ እሺ አሁን ታዲያ ምንድን ነው የምናደርገው ስትላት፣ የምናደርገውማ ለፖሊስ ተናግረን እችን ሴትዮ ማስጠፍነግ ነው። ከዛ በኋላ ልኳን ታያለች። እንደዛ ይሻላል ብለሽ ነው የኔ ልጅ? አሁን ማየ ያለን አማራጭ ለፖሊስ ተናግረን እነሱ ልካቸውን ማየት አለባቸው። የአለምን ስልክም ደግሞ ይገኛል። ያንን መረጃ አድርገን ለፖሊሶቹ እንሰጣቸዋለን አለቻት። እሺ እኔ ልጅ። ከዛ እማዬና ፀሐይ አንድ ላይ ቆመው ሲያወሩ ወይዘሪት የወዲት መጣችና አንቺ ምን አባሽ ትሰሪያለሽ እዚህ? ቤት ጥለሽ እዚህ ምን ትሰሪያለሽ? ቀጥይ ወደ ቤት ሂጂ አላት። ከዛ በኋላ አይ ዝም ብዬ እኮ ነው የመጣሁት። አንቺ ወሬ ማመላለስ ጀመርሽ አይደለ? ይኸውልሽ አሰሪሽ እማዬ ናት። ስለዚህ ከሷ ውጪ ወዲያ ወዲህ እላለሁ የምትይ ከሆነ ግን ከባድ ችግር ይፈጠርብሻል አለቻት። ከዛም እሺ እመቤቴ ሄዳለሁ። ከዛም ፀሐይ እማዬ ያልኩትን አደራ እንድሰሩ እሺ አለቻት። ከዛ በኋላ እሺ የኔ ልጅ
አማማ ለፖሊስ እደውላለሁ። ልጄ የታሰረችበትን ቦታ አውቄያለሁኝ። ስለዚህ አሁን ከባድ ችግር ሳይፈጠርብሽ ልጄን ካሰራችሁበት ታመጣላችሁ ወይስ አታመጭም? ሴትዮ ታመሻል፣ የባሌ እናት። አንቺ እኮ እርጅተሻል መሰለኝ፣ እርጅናው ነው የሚጫወትብሽ። ስለዚህ እባክሽን እኔን ተይኝ። ልጅቷ አግቻታለሁ እና ምን ይሁን ምን ታመጪ እኮ በለፈለፉ አፍ ይጠፉ። አየሽ፣ በመጨረሻም ተናገርሽ። አንቺ እንዳገትሻት ከዛ በኋላ እነሱ ሲጨቃጨቁ ይሄ ሴት አውል መጣና ምንድን ነው እማዬ፣ ሚስቴን ምን አድርጌ ነው የምትያት? ለምንድን ነው የምትጨቀጭቂያት? ቆይ ሚስቴ ምን ታድርግሽ አላት። ዞር በልልኝ አንተ፣ ዝም በል። ይሄ ሁሉ ያንተ ስራ ነው። የልብ ልብ ሰጥሃት ይኸው አላይ ላይ እየፈነጨችብኝ ነው። አለምን ያገተቻት እሷ ነች። አረ እማዬ ተይ፣ እንደዛ አታድርጊ። ይሄ የጥላቻም ልክ አለው። እባክሽን እማዬ እንደዚህ አታድርጊ ሲላት፣ ከዛ በኋላ የራስ ጉዳይ ግን ደግሞ እውነታው ይወጣል። ወንድዬ ምንም ረዳ እንኳ አልችልም ከዚህ በኋላ። አሁን ሚስት በፖሊስ ቁጥጥር ስር ትውልልሃለች አለችው። እማዬ አታረጊውም። አደርገዋለሁ። ለምንድን ነው የማላደርገው? ልጄን አለምን እኮ ነው ያገተችብኝ። ልጄ አለም አትበይ፣ እኔ ነኝ ልጅሽ። ቆይ አንቺ ከመቼ ወዲህ ነው አለምን ልጅሽ የሆነችው? ሰራተኛ እኮ ናት። አየህ፣ አለማስተዋልህ እዚህ ጋር ነው የሚታየው። ምክንያቱም አለም ህይወቴን እስከ ዛሬ ያቆየችልኝ ከፈጣሪ በታች እሷ ናት። ሚስት ልትገለኝ በተደጋጋሚ ምግብ ላይ መድኃኒት ስትጨምርበት ብዙ ነገር ስታደርገኝ እስከ ዛሬ ህይወቴን ያቆየችልኝ ከፈጣሪ በታች እሷ ናት። አንተ ግን እጅን ወሽካታ ሚስትህን አምነህ እኔን ቁም ስቅሌን ታሳየኛለህ። እኔን ውሸታም አድርገህ እሷን ታምናታለህ አይደል? ለማንኛውም የሚመጣባቸውን ነገር ቻሉት አለች።